ሰላም ለዚህ ቤት እንዴት ናችሁ? አንተ ቆይ እዚህ ቤት ለምንድን ነው የምትመጣው? ትንሽ እንኳን አታፍርም እንዴ? ቆይ ምን ትሰራለህ? አይንዬ ይቅርታ፣ አንዴ ወደ ላይ ትሄጂ፣ የምናወራው ነገር አለ። ምን ነው? ችግር አለ እንዴ? አሬ ምን ችግር የለም አይንዬ፣ ስለ ስራ ማውራት ፈልገን ነው። እሺ አንተ ቆይ ምን አይነት ደፋር ብትሆን ነው እዚህ ቤት ድረስ የምትመጣው? ትንሽ እንኳን አታፍርም? ምን ፈልገህ ነው? ቆይ አይ በዚሁ ሳልፍ እኮ ዘመድ ጥየቃ ምናምን ብዬ ነው። ምንድን ነው ሄድሽ? የለችም እንዴ? ህይወቷን ያበላሸው ትምህርቷን እንድታቋርጥ ያደረግካት አንተ ነህ አይደል? እኔ ደግሞ ምን ብዬ ነው እንደዛ ማድረገው? ቅርብ የወንድ ጓደኛው አንተ ነህ አይደል? ቆይ ስምህ ዮሐንስ ነው አይደል? አዎ የአባቴን ረስተሽ ነው ማለት አያይዘሽ እንድትጠሪ። አንተ ጨምላቃ ባለጌ፣ ያረከው ነገር እንዲቆጭ ነው የማደርግ። እሺ አሁን በጣም ጨነቀኝ፣ ፈራው። የልሽ የት ነች? ወይኔ ሄለን ተነስቶ ልበል ከዚህ ቤት ውጣ። አልወጣም፣ ቢያንስ ሰላም ልላት ይገባል። ዝም ብሎ መውጣት አለ እንዴ? ወይኔ ሄለን እንደዚህ የማንም ዱርዬ መጫወቻ አለ? እስኪ መጀመሪያ ሰው አትናቂ። የማንም ዱርዬ ስታያታፍሪ? አዎ ዱርዬ ነህ፣ የለየለ ወንጀለኛ ዱርዬ። ልጅቷን ከህልማ ወደ ኋላ የጎተትካት አንተ ነህ። ይኸውልህ ፖሊስ መጥቶ እያሯሯጠ ሲወስድ እናያለን። ስሚ አንቺ ላይ መረጃ እንዲያዝኩት ተረሻለሽ ልበል? አንተ ብሽ ቅመነኝ። ያደረከው ነገር ጸጽቶ እስክትለምነኝ ድረስ ነው የማሰቃይታ ያለ። ስሚ ለምንድን ነው ሁሉ ውስጥ የምትከጂ? ሲጀመር በስትክክል አውሪ። ከዛ ነገሮች ቀስ እያሉ ይስተካከላሉ። ያ ካልሆነ ግን ወይኔ ሄለን ተቃጠልኩ። እንዴት ነው ቤት ድረስ የመምጣት አቅሙን ያገኘው? ምን ነው ዝም አልሽ? ወይኔ ዛሬ ከዚህ ካልወጣሁ መሞቴኝ ነው። እሺ አሁን በረዳ ያልወጣ ነገር ምን ይሻላል? ወይኔ አሁን ደግሞ ድጋሚ መጣ። ኤልሽ ምን እንክፈችልኝ፣ ቶሎ በይ፣ ሰው ከመጣ ጥሩ አይሆንም። አንቺ ደግሞ ምን ፈልገሽ መጣሽ? ጥያቄሽን ተይና አርፋሽ ክፈችው። እንቺ ቶሎ ቢና ሰው ሳይመጣ ቶሎ ልመልስ። አልፈልግም። ቆይ ምን ላደርግሽበት በምን አውቃለሁ? እንዴ ማን እኔ? ኤልሹ ምን አደርግበታለሁ? እንቺ ቶሎ ቢ፣ ሰው ከመጣ ችግር ነው። ቶሎ ቢ። እንደዛ ከሆነ አንቺ ቅመሹና ከዛ በላለሁ። ቆይ ተመካከራቸውን ነገር ብታረጉብኝ። ስሚኝ ኤልሹ፣ እኔ ስለ ሰዎቹ ምንም አይመለከተኝም። ስትጃጃይ ቆም ያለሽ ትበያለሽ ወይስ አትበይም? የራስሽ ጉዳይ። አዎ ብትበይ ነው የሚሻልሽ። ደግሞ ምግብ አመጣችልኝ ብለሽ ተናገሪ ያሉሽ ነበር። እንተው ግን ምን አይነት ትዕቢት ነው የተጠናወተሽ? አይ እንግዲህ እጁን አመጣ ብለሽ እንዳትሰደቢ። ማ የኔን ተሳዳቢው የምትሰሪ ሆነሽ በሰደብኩሽ። ተነስ አልኩህ፣ ጸብ አልፈልግም። ማም ይቺ ልጅ የሆነ ነገር ሆና እንዳይሆን። ጭራሽ እኮ በሩን አትከፍተውም። አትናገር፣ አትጋገር።
ቆይ እስከ መቼ ነው ዝም የምንላት? ወይ ካልሆነ እኔ በሩ ልሰብረው ነው። አዎ ዝም አለች። ከተከፈተ የሆነ ነገር እንደሚፈጠር ገብቷት ነው። ለዛ ነው። አዎ መፈጠሩማ አይቀርም። እያንዳንዱ ነገር በግልጽ ማውራት አለብን። እንዴት ሰው ትምህርቱን አቋርጠው ልማር ነው ብሎ ቦርሳ አንጠልጥሎ ይወጣል? ይሄ በጣም ብልግና ነው። አዎ በጣም ብልግና ነው። ለምን ብዬ ነው ይችን ወንጀለኛ መፈራት? ቀጥ ብዬ ሄድላታለሁ። ይሄ ደግሞ ምን አባቱ ይሰራል እዚህ? ቤሉል ተረጋጋ። እኔ ነኝ ከከፈተችለት ብዬ ጠራሁት። ይሄን ለምን ትጠሪዋለሽ? በዛ ላይ ዘግታ ዘላለሟን አትቀመጥ። በሩን መስበር እንችላለን። ለዚህ ነው የጠራሽን? ጊዜም ባታባክኑብኝ ግን ጥሩ ነው። ዝም በል ባለጌ። አፈን እዚህ ጋር ቤሉል ተው። ሁሉ ነገር በሰላም እንጨርሰው። ምንም ቢሆን እኮ ውስጥ ያለችው ልጄ ናት። የማልጨነቅ ይመስላል እንዴ? እኔ አትጨነቂም ማለት ነው። እኔም እኮ ወንድም ሆነ። በዚህ መንገድ ግን መሆን የለበትም። እሺ አሁን ጭቅጭቁን ትተን ቶሎ እናስከፍታት። ክፍሏ ነው ዘግታ የተቀመጠችው? ማም ይሄን ልጅ አስወጪልኝ። ምንም አይጠቅመንም። ስማ ባስፈልጋትማ እኔ ጠራች አልወጣ። ቤሉል ተው። ንዴትና አለህን ዋጥ ማድረግ አለብህ። ሁሉም ቦታ ተጣጣ ይሆናል። በቃ እኔ ልሂድ። የሆነ ሰው ከመጣ ጥሩ አይደለም። እኔ እኮ ድሮ ምግቡን አንጭልኝ አልኩሽ። ቤት ውስጥ ብዙ ጣፋጮች አሉ። ያ ዝም ብለሽ አስቀምጥ ብለሽ ነው። አምጪ እባክሽ። ክብረ ቢስ ክብር የሚባል ነገር አይወድልሽም አይደል? እባክሽ ወደዛ ውጪልኝ፣ ውጪልኝ ቶሎ በይ። በእውነት ወደዚህ ሊመጣ ስል ግሬን በሰበረው ኑሮ። ባለጌ ነሽ። ለምንም አትሆኝም። ሴትዮ በእናትሽ ውጪልኝ። ስታስጠላ። ኤልሹ አንቺ ኤልሹ ጆሮዬን ክፈችው። ጆ ቆይ እንዴት አለፍካቸው? ትጠራጠሪያለሽ እንዴ? ጆ እኮ ነኝ። ስሚ ቶሎ ክፈችው አሁን ሳይመጡ። ቤሉል ክፈታው። ቤሉል ቆይ ማም መጀመሪያ እኔ ላውራት። አንቺ ወንድሜ እባክህ እረፍ። ምንም እንዳታደርግኝ እያስፈራኝ ነው። እያስፈራኝ ነው? አንቺ ትፈሪያለሽ? ፍርሃት የሚባል ነገር ታውቂያለሽ? ወንድሜ እረፍ። ዝም በይ። ስሚ አትሞጣሞጪ። አርፈሽ ቁጭ በይ። የተፈጠረውን አንድ ባንድ ትነግሪኛለሽ። ተግባባን? ቆይ እሺ ምን እንዳስረዳህ ነው የምትፈልገው? ለምንድን ነው ትምህርትሽን ያቋረጥሽው? ማቋረጥሽ ሳያንስ ቦርሳ እያዝሽ የትም እየዞርሽ ትመጫለሽ። ከማን ጋር ነበርሽ? ከማንም ጋር አልውልም። ዝም ብዬ መናፈሻ ቦታ ነበር ጊዜ የማሳልፈው። እኔ እኮ ቤሉል ነኝ። ይህንን ተራ ዝባዝንኬሽን ማምሽ ይመስልሻል? ወንድሜ እኔ እኮ ጠየቅኝ ነው የመለስኩት። እንድናደር እያደረግሽ ነው። ለምን ትምህርትሽን አቋረጥሽ? ወንድሜ እኔ ለአንተ ብነግርህ ባስ ትናደዳለህ ብዬ ነው። እውነቱን ከነገርሽ ለምን አልረዳሽም? በይ ንገሪኝ። ትክክለኛ ምክንያትሽ ምንድን ነው? ወንድሜ ፍቅር ይዞኛል። ፍቅርና ትምህርት ምን አገናኙ? የማይመስል ነገር አታውሩ። ምኑ ነው የማይመስለው? እንዴ እውነቱን ንገረኝ አልከኝ፣ ነገርኩህ። ለምን ደግሞ የማይመስል ነገር የምትለኝ? እኔ እንግዲህ እውነቱን የነገርኩህ ይቅርታ። ቆይ ከተማሪ ነው ፍቅር ያዘሽ? እሺ ፍቅር ያዘሽ እንበል። ቆይ ፍቅረኛሽ ተማሪ አይደለም እንዴ? አይ አይደለም። አታወሳስቢው። እኔም ህይወት እንደዚህ ነው የተወሳሰበብኝ። እልሹ ከኔ ጋር እንደዚህ አይነት ጨዋታ አለፊ። ማንን ያፈቀርሽው? ለምንድን ነው ትምህርት እንድታቋርጭ ያደርግሽ? እወደዋለሁ ግን ለሱ መናገር አልችልም። ሁሌም እኮ አብሮኝ ነው፣ ግን ደግሞ ላገኘው አልችልም። ከዛ እሱን ለመርሳት ብዬ ከማይሆን ጓደኞች ጋር ሆንኩ። ያው ጊዜ ፈታ ስለሚያደርግኝ አይደብረኝም። ከዛ ግን ከማላፈቅረው ሰው ጋር ፍቅር ጀመርኩ። እሺ ልጁ ማን ነው? እሱን አልነግርህም። አይደለም መምታት አንገቴን ብቆርጠኝ አልነግርህም። እልሹ ተይ ነገሩን አናክረው። ቤሉል ክፈትልኝ፣ መግባት አለብኝ። ቤሉል ተነሽ። አሁን እናትሽን አናግረሻት። ተመለሰሽ ነው እዚሁ ይጠብቅሻል።
በስተመጨረሻ መጣሽ። ቆይ ምን ተፈጥሮ ነው? ምንም አልተፈጠረም አዶኒ። ታዲያ በማታ ውጭ ምን ታደርጊያለሽ? ያውም እያለቅሽ። ምን መሰለህ አዶኒ፣ እኔ የግድ ስራ መስራት አለብኝ። ያንንም ቢሆን ታላቋ ነኝ። ከቤተሰቡ ደግሞ ትሻላለች ተብሎ የምታሰበው እኔን ነው። ግን እኔ እንኳን እነሱን ከዚህ ቤት አውጥቼ ላኖር ቀርቶ ለአንድ ቀን እንኳን ማሳደር አልችልም። እሱ እኮ ካዲያ በጊዜ ሂደት የሚሆን ነገር ነው አዶኒ። መቼ? አሁን ካልሆነ አሁን ካልሰራው መቼ? ተስፋዬን ነገ ላይ እንዳስቀምጠው ትፈልጋለህ? ያደለው ከደህና ቤተሰብ ይወለዳል ወይ ደግሞ ደህና ሰው ያገባል። ከሁለቱም ያልሆነ ግን መስራትና መለወጥ ነው ያለበት። ተቀምጦ ፈጣሪ ማማረሩ ተገቢ አይደለም። የተጻፈልንን ነው የምንኖረው። ስለዚህ መስራትና መለወጥ ነው ያለው አማራጭ። አዎ ልክ ነሽ። የሆነ ነገር እሺ ካልሽኝ እኔ ላግዝሽ እችላለሁ። አይሆንም አዶኒ፣ በራሴ ሰርቼ ነው መቆምና መራመድ ያለብኝ። ደግሞ ገንዘብ እንዴት ነው የሚመጣ ካሁኑ ማወቅ አለብኝ። ታዲያ በዚህ ሰዓት ሴት ሆንሽ የማታ ስራ መስራት የለብሽም። እሺ ሰራሽም ብል እዚህ ቤት ሲፈቅዱልሻል? አላቅም አዶኒ፣ ግራ ገብቶኛል። አሁን ላይ ምን ማድረግ የት መሄድ እንዳለብኝ አላቅም። ጋሽዬ እያለ እኮ ሁሉም ነገር ሰላም ነበር። ደግሞ በዚህ አመት የማደርግልሽ ትልቅ ነገር አለ ብሎ እሺ ተረጋጊ። በቃ መሲ አሁን ወደ ውስጥ ግቢ። ከዚህ በኋላ ማታ ስራ ብለሽ እንዳትወጪ እሺ? ደረቅ አትሁኝ። አይ ምንም አማራጭ የለኝም። አማራጭ መስራትና መስራት ብቻ ነው። ተይ መሲ ረፊ። እንዴ ቆይ ማንም በሌለበት የሆነ ሲሆን ነገር ቢያደርግሽስ? ምንም አልሆነም። ህልም ተፈርቶ ሳይተኛ አይታደርም ይባል የለ? መሲ በምትፈልጊው ነገር በሙሉ ከጎንሽ ነው። በቃ ስራ ስትሄጂ እሸኝሻለሁ። ስትመልሽም ለመመለስ እሞክራለሁ። የሆነ የጀመርኩት ነገር አለ። ስጨርስ አንቺን አግዝሻለሁ። አዶኒ ወይ መሲ፣ ስለ ሁሉም ነገር አመሰግናለሁ። ግን አንድ ነገር ላስቸግርህ እባክህ። ለምን መከታተል አቁም። ምንም አይጠቅምህም። ይሁን ነገር እንዳታስደርግህ። መሲ ሳስበው ግን ስለ እሷ የምታውቂው ነገር አለ ይመስለኛል። አይ እኔ ምንም አላውቅም። ያስቀመጥከውን የድምፅ መቅጃ ስላየው ነው። እረፊ። በእንደዚህ አይነት ነገር ማውረስ መግባት አያስፈልግም። ደግሞ ያስቀመጥኩት መግጃ ጠፍቷል። እኔ እሱን አላየውም። የአባቴን ገዳይ ለማግኘት የተቃረብኩ ይመስለኛል። ስለዚህ እየሄድኩበት ያለው መንገድ ልክ ነው። የአባቴ ገዳይ ስትል አዶኒ ፍንጭ አገኘህ እንዴ? አይ አሁን ላይ ምንም ነገር ልልሽ አልችልም። አሁን በቃ ግቢ፣ የማደርገው ነገር አለ። እሺ በቃ ትንሽ እንኳን አታፍሪም? ቅፍፍ እንኳን አይልሽም? እኩል ከተማሪ ጋር ቦርሳ ይዘሽ ስትወጪ። ማም እባክሽ አትቀይሚኝ። እንዳሰብሽው እኮ አይደለም ላስረዳሽ። በሞትሽ አንቺ አሰዳቢ ባለጌ። ቆይ ምን ጎኖሽ ነው? እኔን እንኳን ተይኝ። የአባትሽ ልፋት ትንሽ አያሳዝንሽም? እንደዛ እኮ አይደለም ማም፣ እባክሽ እንደዚህ አትሁንብኝ። ማማ አትበይኝ አንቺ ጨካኝ። ቆይ እንዴት አሰብሽው? እኔን የጎዳሽ መስሎሽ ነው? እንደዛ ነው ቢገባሽ፣ ለአንቺ የማይገባሽን ህይወት ነበር የሰጠሁሽ። እዚህ ቦታ ላይ እንዴት እንደደረስኩ ብታውቂ እንደዚህ አትጫወችብኝም ነበር። ማም በቃ እንደ የተፈጠረ ነገር እኮ ነው። ስለዚህ አንቺ አፋለኝ ብለሽ አታውሪ። ቆይ ማንም እንድታቋርጪ ያደረገሽ ይሄ በር ላይ አብሮ ተከትሎሽ የመጣልሽ ነው? አይ እሱ አይደለም። ማንም እንዳቋርጥ አላደረገኝም። በራሴ ነው ያቋረጥኩት። ለምን ሲባል? በቃ ደበረኝና አቋረጥኩት። መማር ደብሮሽ ተውሽ? አንቺ ትንሽ እንኳን አታፍሪም? አዎ ብገባም የተከታተልኩት አልነበረም። ለዛ ብዬ ነው። እና ቆይ ቦርሳ ይዘሽ ወዴት ነበር የምትሄጂው? ምንም አንዳንድ ቦታዎች መናፈሻ ምናምን። ስሚ፣ ከዚህ በኋላ እስክትታረሚና ጸባይሽ እስኪስተካከል ድረስ ቤት መውጣት አይደለም ከክፍልሽ ወጥተሽ ሳሎን እንዳላይሽ። እንዴ ምን ማለትሽ ነው? ሁለተኛ እናቴ ብልሽ እንዳትጠሪኝ። እንዳንቺ አይነት ከንቱ ልጅ ከማሳደግ ልጅ ባልወልድ ቢቀርብኝ ይሻለኝ ነበር። ደግሞ ትንሽ አታፍሪም እንዴ? ነይተሽ
ምን ሆነ ነው የቆየው? አስቁሜን ቀረ። ምን ፈልገህ ነው ከኔ? ለምን ፈለግኩ መሰለህ? እኔ እናንተ መስማማት አለብን። ያው ባለፈው ስለተፈጠረው ነገር ደግሞ ይቅርታ። ኧረ እባክህ ቆይ፣ ይቅርታ የጠየቀኝ ምን አይነት ተንኮል ብታስብ ነው? ምንም ተንኮል አላሰብኩም። እንዳልኩ ነው። እኔ እናንተ ሆነን ብዙ ስራ መስራት አለብን ይመስለኛል። እና ወንድምህን ከደኸው ማለት ነው? ማን ነው እሱን ወንድሜ ያደረገው? እሱ ወንድሜ አይደለም። አንተማ የሆንክ ከሃዲ ነገር ነው። እንደፈለግህ አስቡ። አሁን የስራ ስምምነቱ ትቀበላለህ አትቀበልም? ኧረ እባክህ ብቀበል ምን ይመጣል? ባልቀበልስ ምን ይመጣል? ያንተ ትልቁ ፍላጎት ምንድን ነው? እኛ ቤት ድረስ የሚያስመጣ? አረ የእውነት ምኑን የራስህ ማድረግ ትፈልጋለህ ወይስ እልህ ነው? ያንተ ምንድን ነው? አንተ የእውነት ፈልጋት ነው ወይስ ደግሞ እልህ ይዞ ነው? የኔ እልህ ነው። እሷን የእውነት አልፈልጋትም። ከእሷ የተሻሉ ብዙ ሴቶች በዙሪያ ያሉ። እኔም እንደዛ። መቼም ኤልሹን የመሰለች ልጅ እምቢ ብዬ ከዛች ፍቅር አይዘኝ ነገር። ኤልሹ ትወዳለች? እሷ እንደምትለው ከሆነ ምን ነው ዝም አልክ? አይ ምንም። እሺ በቃ ተስማምተናል። ስለዚህ ልጅቷ ለእኛም ለሱም አትሆን? አዎ መቼም ቢሆን እንደዚህ ቆመን እየሄድን ለሱ አትሆን በጭራሽ። እና ወዴት ነው? ኤልሹ ጋር። እሷን አውርቼ ሌላ ማረገው ነገር አለ። እሺ ቻው። አዶኒ ለነገሮች እየተቃረበ ነው። ሁሉም ነገር እንዳልነበረ ከመሆኑ በፊት ሁሉም ነገሮች በቤሉል እጅ መግባት አለባቸው። ሄሎ ቤሉል። አቤት መሲ፣ እንዴት ነሽ? ደህና ነኝ። እኔ የምልህ ፈልጌህ ነበር። ወደ እኔ ክፍል መምጣት ትችላለህ? አሁን ነው? አዎ አሁን። እሺ መጣሁ። እሺ ስሚ፣ ክፍሌ ገብተሽ ፋይል ወስድሻል አይደል? እንዴት? ምን እያልሽ ነው? ኧረ እኔ ምንም አልወሰድኩም። አይ ይህንን ተረትሽ ማመን አልችልም። አሁኑኑ ቶሎ እውነቱን ተናገሪና ተገላገይ አይሻልሽም? ቆይ ልጅቷ ለምንድን ነው በየቀኑ አንቺ ጋር መምጣት የጀመረችው? መቼም የሆነ የምታደርጉት ወሳኝ ነገር ቢኖር ነው አይደል? ይቅርታ፣ እኔ ስለምትዩ ነገር ምንም አላውቅም። እሺ እንደዛ ከሆነ ስልክሽን ስጭኝና አንዳንድ ነገሮችን ማየት ይኖርብኛል። እንዴ ለምን የሚሆን ዝም ብለሽ ስጭኝ። ያንቺን ማንነት ሳላጋልጥማ ምንም ቢሆን ሰላም አልሆነም። የኔ ልጅ እንዴት አደርሽ? እንዴት አደርሽ? ደህና ነኝ እናቴ። ወንድምሽ የት ሄዶ ነው? ቤት የለም። እኔ እንጃ አላየሁትም፣ ወይ እደውልለታለሁ። እሺ እኔ የምልሽ መስዬ፣ ማታ እንዴት ሆንሽ? ስመጣ ሳጣሽ እኮ እንደ እንቅልፍ ባይኔ ሳይዞር አደረ። ኧረ እናቴ አንቺ አትጨነቂ። ለዚህ እኮ ነው ስራ የጀመርኩት። ይሁን እንግዲህ። ደግሞ እነግርሻለሁ ያልኩሽ ጉዳይ እኮ ጠዋት ከሄልኒ ጋር እያወራን ነበር። ያውልሽ ለወንድምሽ ስራ አግኝታለት ሌላ ሀገር፣ እሱ አሻፈረኝ አልሄድም ብሎ እምቢ አለ፣ ድርቅ አለ። ምን? ወንድሜ ነው ሌላ ሀገር የምትልከው? ስለዚህ ስታወራ የነበረው ስለሱ ነው ማለት ነው። እዛ እንደደረሰ ራሱ እንዳያውቅ አድርጋችሁ መታወቂያውን ቀሙት። ስላልተማረ ደግሞ የትም ሄጃ የለውም። እንዴ ማንን ነው የሚጥሉት? አዶኒም ባሉን። ወይኔ አምላኬ፣ ደግሞ አዶኒ ተምሯል። ማን ያልተማረው? ቆይ ደግሞ ስለማን ነው እያወራች ያለችው?
እህቴ ምን እያለ? ኧረ ሄለን ጭራሽ ለዚህም በቅተሻል። ቆይ ወንድሜ ደግሞ ምን አደረጋት? አልደረሰባት። ማና ስታወራ የሰማሽው? እንዴት ናችሁ? እንዴት አልክ? እንዴት አልክ ልጄ? አለሁኝ። መሲ ፈልገሽ ነበር እንዴ? አዎ ፈልጌህ ነበር፣ ግን በኋላ መሆን ይችላል። አረ ደህና ነሽ አይደል? አዎ ደህና ነኝ። ያው ተረጋግተን እንድናወራ ብዬ ነው። ይሻላል? አዎ አይሻልም? የሆነ ማሳየክ ቃል ለዛ ነው። እሺ። እንደው ያቺ ልጅ እንዴት ሆነች? ምን ትሆናለች? ያው እኛን ያቃጠለችን እንጂ። እንደው ልጅ ሆና አለማወቅ ነው እንደዚህ የሚያደርጋት። እባክህ አንተ ፊትህን አታዙርባት። እሺ አይኔ አንቺ አታስቢ። እሺ እንግዲህ ፈጣሪ ልቦና ይስጣት። መሲ በቃ ደውይልኝ። አቤት አቤት ጸባይ! እንደው ምን አለ ፈጣሪ ተሱ ጸባይ ቆርስ አድርጎ ለሷ ቢሰጣት። አይ እናቴ በሄለን ወታ እንደው ቢሰጣት እንኳን የምትስተካከል ይመስልሻል? እኔ የምልሽ ቅድም ልታወሩ የነበረው ምንድን ነው? አይ ኧረ ምንም፣ ዝም ብሎ የወጣቶች ነገር ነው። ይሁን እንግዲህ። ያው ደግሞ አሁን ስለ ሄለን ያልሽው ነገር ጥሩ አይደለም። እሷ ምንም ቢሆን ጥሩ ሰው ናት። እኛ እንችላለን የተቀመጠችው በእሷ እኮ ነው መኖራችን። በጣም አዋ እንዴ! ይሄን ለመመስከር እኮ ተኔ ይልቅ አንቺ ትቀርቢ ነበር። በቃ እኔ ወንድሜ ፈልጌ ልምጣ፣ እመለሳለሁ። እሺ እሺ። ሄሎ ኤልሹ፣ አንተ ውሻ አሳልፈ ሰጠኝ። ምን ላድርግ? አማራጭ እኮ አጥቼ ነው። ሲጀመር ቤተሰቦችሽ አይደሉ እንዴ? ምን ችግር አለ? እና ቢሆንስ ወንድሜ እኮ ገሎኝ ነበር። እንዴ ስሚ፣ ወንድምሽማ እናትሽ እኮ መታ ባታተርፈኝ ኖሮ ሊገለኝ ነበረ። ደግሞ ጸበሉ ሰዱት። እሺ፣ እያበደ ነው ልጁ። እሺ አሁን ቀልዱን ትሆነ የት ነህ? የሆነ ቦታ ነኝ። አሁን ወደ ቤት መጥተህ በሆነ መንገድ ይዘኝ ግዳ። ምን ነው ተነጋግራችሁ አልተስማማችሁም እንዴ? ስታስብ ወንድሜ እንዴት እያወቅ እንስማማለን ብለህ ነው ጆ? ምክንያቱም ውስጥ ጠቄ ላምልከት የነገርኩት ምንም ነገር ከመፈጠሩ ፊት መተውሰደኝ። እንዴት አድርጌ ያስወጣሻለሁ? ቤታችሁ የሞላው ሰው ብቻ አይደል እንዴ? እሱን አላውቅም። እንዴትም ብለህ ግን አስወጣኝ። ማም አይደለም ውጪ ከዚህ በኋላ ታች እንኳን እንዳለሽ ብላኛለች። እሺ እሺ ኧረ ልጠፊ እያሰብሽ ነው ማለት ነው። በጣም ጥሩ። ወንድሜ በጣም ቆየ እኮ። ቶሎ መድረስ ስላልቻልኩ ነው። ይቅር በይኝ እህቴ። ግን ሰሞኑን በጣም ወጣ ወጣ ማለት እያበዛህ ነው። ቤት ውስጥ እኮ ስትቀመጥ አይቼ አላውቅም። እዚሁ ነው፣ ሰፈር አካባቢ ነበርኩ። አይ አይመስለኝም። እንዴ ወንድሜ የምን ቁልፍ ነው ያዝከው? እንግዲህ ምን አደርጋለሁ። ስሚኝ፣ ለእናኔ እንዳትነግሪያት። ቤሉል ስራ አስጀምሮኝ ጀምሬያለሁ። ሰላም ነኝ። የደበረ ትመስላለህ። አይ አልደበረኝም። እንደዛ ግን አይመስለኝም። እኔ ብዙ ጊዜ እዚህ ጋር መጥቼ ቁጭ የምለው የማስበው ሀሳብ ሲኖር ነው። ሰላም አይደለም እንዴ? ደህና ነኝ ወንድሜ። ሁሌ እዚህ ትመጣለህ? አይ አንዳንዴ ነው እንጂ አልመጣም። ሁለታችንም ወጣቶች ነን። የሆንከው ነገር ካለ እኔ ልታማክረኝ ትችላለህ። ያው ምንም ባላደርግልህ ራሱ ሰውን ጊዜ ሰጥቶ መስማት ቀላል ነገር አይደለም። ያው ወንድ ልጅ አይደለሁ። እዛ ቤት ውስጥ ቁጭ ብሎ መዋል ራሱ ብቻውን ጭንቀት ነው። ሌላውን ተው። አዎ
እሱ ይገባኛል። ሳልረዳህ ቀርቼ አይደለም። ያው ሰውንም ሳይል ከማውራት ብዬ ነው እንጂ ያለህበት ሁኔታ ከባድ እንደሆነ ተረድቻለሁ። ያው ሁኔታዎች ትንሽ ይከብዳሉ። እኔ እናቴ እንዳትከፋብኝ ብዬ እንጂ እዛ ቤት ቁጭ ብዬ የምውለው ብቻ ያው የማይሆን ነገር ካረኩኝ ታዝንብኛለች። ባትናገርም ስታለቅስ መዋሏ ነው። እኔ የምልህ ስራ መስራት ትፈልጋለህ እንዴ? ያው ማለቴ ድፍረት ካልሆነብኝ። በዛ ላይ ወጥቶ መግባት ጥሩ ነው። እሱንም ማን ይጠላል? እድሉን አጥቼው እንጂ። እንደዛ ከሆነ እኔ ጓደኞች አሉ። ባስጀምረስ? ስራ? አዎ ለአንተ የሚሆን ስራ ፈልጌ ላስጀምር። ደስ ይለኛል። ከሆነማ አንተ አትጨነቅ። ሌሎቹን ነገሮች ቀስ እያለን እናስተካክላለን። ብቻ ሚስጥር ይሁን። ከኑኑ ውጭ ለሌላ ሰው እንዳትናገር። እረ ስለ እሱ ሀሳብ አይግባ ወንድሜ። ምንም አይደለም። ግን እንዴት እንደማመሰግን አላውቅም። ምንም አይደለም እኮ ቀለል አድርገው። የምርህ ነው ወንድሜ? ወይኔ ወንድሜ እንዴት ደስ እንዳለኝ አታውቅም። የሆነ በፈጣሪ የማላውቀው ነገር ቀለል ሲለኝ ይሰማኛል። ቆይ እንዴት እስካሁን አልነገርከኝም? እኔ ኑኑና ቤሉል ብቻ ነን ስለ ነገሩ የምናውቀው። ለማንም እንዳልናገር አስጠንቅቆኝ ነው። እሺ ይቅር በይኝ እህቴ። እንዴ ወንድሜ እኔን እኮ መደበቅ የለባችሁም። እኔ እኮ እህታችሁ ነኝ። የኔ ጭንቀት እኮ ሁሌም እናንተ ናችሁ። አሁን ራሱ የደወልኩት እኮ ሄለ ሌላ ሀገር ሄዳል ስትል እንዳትሄድልህ ነበር የደወልኩት። ባትኝስ ማን ይሰማታል ብለሽ ነው? ኧረ እሷ የምትገባበት አታጣም። ቀስ በይ እህቴ፣ ራስሽ ላይ ችግር እንዳትፈጥሪ። እሺ ወንድሜ። ውይ ግን እንዴት ደስ እንዳለኝ። ደግሜ ልቀፍ? ነይ ቀፊኝ። እህቴ ምን ሆነሽ ነው የምታለቅሽው? ምንም ደስ ብሎኝ ነው። እሺ በቃ ተረጋጊ። ማንም ሰው ይሄንን ነገር መስማት የለበትም። እሺ ይሄ ከኤልሹ ጋር የሚሆነው ልጅ አይደል? ወንድሜ ወዴት ልትሄድ ነው? መጣሁ፣ እመልሳለሁ። ማንን ፈልገን የመጣው? ምን አገባሽ? ለአንቺ የመመለስ እኮ ግዴታ የለብኝም። ወደ ስራሽ ተመለሽ። ምንድን ነው የሚወጣውን የሚገባውን ተከታታይ ተብለሽ ነው እንጂ እዚህ ቁጭ ያልሽው? አዎ አይገርምም። እንደዛ ተብዬ ነው የተቀመጥኩት። እና የምትጠይቂውን ሰው ወቂያ። ቆይ ግን ራስህ እንዴት ነው የምታስበው? ሲጀመር አንቺ አያገባሽም። እሺ አብሽን ዝጊ። አሁን ገባኝ። ይዛ ልትሄድ ነው አይደለ? ኤልሹ አርፈሽ ቁጭ በይ፣ የትም አትሄጂም። እሺ መሲ በመንገድ እንዳትገቢ። ቆይ ሲጀምር አንቺ ምን አገባሽ? ለምን አያገባኝም? እትዬ የትም እንዳትሄድ ብላ አስጠንቅቃኝ ነው የሄደችው። መሲ አንቺ ሰራተኛችን ነሽ አይደል? ስለዚህ አርፈሽ ቁጭ በይ። ሌላ ችግሮች ላይ አታምጪ። እያስፈራራሽ ነው። በዛም ሆነ በዚህ መውጣት አይቀርም። ስለዚህ ረፊ። እውነት ኤልሹ እኔ እያለሁ የትም አትሄጂም። ለአንቺም ቢሆን በስተት ላይ ስተት መደረቡ ጥሩ አይደለም። እንዴት ነው ቀይ ወንድ ልጅ አምነሽ ተከትለሽ የምትሄጂው? ስሚ ሴትዮ፣ ሴትን ልጅ የሆነ ነገር ማድረግ ስለማልፈልግ ነው እንጂ ብፈልግ ኖሮ አጋጭሽ ነበር አይደል? በጣም የሰው ቤት መሆኑን እየረሳህ ነው ልበል? ኤልሹ፣ ይቺ ልጅ የሆነ ነገር አረጋታለሁ። በእጄ ሰበብ ነው የምትሆነው። ኤልሹ የትም አትሄጂም። ነይ ልጅ እህቴ ምን ሆነሽ? ወንድሜ ቶሎ በል ድረስባቸው። ማለት ለማን ነው የምደርሰው? ያ ዱርዬ ኤልሹን ይዟት ሄዷል። ምን? በቃ እንረፍ። አንቺ ያምሻል እንዴ? ችግር ውስጥ እኮ በአንቺ ምክንያት እየገባው ነው። ገና ከቤት ሳርቂ እንረፍ ትኛለሽ እንዴ? እሺ ቆየት ነው የምንሄደው? ወደ ቤት ነው እንዴ?
ቤት ደግሞ ምን ትሰሪያለሽ? ቆይ ታዲያ ልትወስደኝ ነው? ቤት መሄድ ትፈልጊያለሽ? አዎ። እሺ ከፈለግሽ ምን አገባኝ። እኔ እኮ ሌላ ቦታ ላመቻችልሽ ነበር። እኔ ቤት ሆኜ ብር አላመጣም። ቤት በኩል ነው የምታመቻችልኝ? ቆይ እኔ ብር አላገኝም እንዴ? ባንቺ የምኖር ነው የምመስልሽ? አይ እንግዲህ ጭቅጭቅን አትጀምረኝ። ራስሽ ነሽ እንጂ ጭቅጭቁን የጀመርሽው። አረጁ ቦታ እየመረጥን መጀመሪያ ማን ተናገርኛለሽ? በቃ ሰው ካንቺ ጋር ሲውል የምታኖሪ ነው እንዴ የሚመስልሽ? እኔ እኮ ላንተ አስቤ ነው። እኔ እንዳላስጨንቅ ብዬ ነው። በቃ እሺ እንደፈለግኩ። ክርክር ላይ ለመጀመሪያ ጊዜ ተሸነፍሽ። ሌላ ጊዜ እንቀጥለዋለን። አሁን ስለደከመኝ ነው። አሁን እሺ በእናትህ ከዚህ እንሂድ። ለሱ ሳይመጣ ደከመኝ ስላልሽ ታክሲ ጋር ቶሎ እንድንደርስ ብዬ ነው። ለምን በረዳ እንሂድም? እሺ መጀመሪያ ነኝ ከዚህ ሰፈር እንውጣ። እጭ ተበላን። ተይው ምንም አያመጣም። ኤልሹ ችግር ሳይፈጠር ወደ ቤትሽ ተመለሽ። ኧረ እባክህ ቆይ አንተ ምን አገባህ? ምን ቤት ነህ? አሁን ዞር በል ከዚህ። አዎ መኩ ችግር አትፍጠርብኝ። በእናትህ ዞር በልኝ። ራስን ችግር ውስጥ አትክተት። አንቺ ቆይ ትንሽ አታፍሪም? እስከ መጨረሻው ከቤተሰቦችሽ ጋር መቆራረጥ ነው እንደምትፈልጊው? በማይመለከት አትግባልኩ እኮ። እረፊ የታለም አደብ ግዢ። ትንሽ እንኳን ቆም ብለሽ አስቢ። አሁን ከመንገዳችን ዞር በል እባክህ። ኤልሹ ችግር እንዲፈጠር ትፈልጊያለሽ? መኩ ይቆጭሃል። እኔ በእናትሽ አትለማመጪ። ተወጁ እደውልና ድጋሚ እመጣለሁ። ጥሩ አደረግኩ ወንድሜ። እያንዳንዳችሁ እሰራላችኋለሁ። አንተ ደግሞ ይቆጫል። ምን ይመስላል ገንገበት? ተያት እንደፈለገች። ዛሬ ዱላ አንስታ ለመማታቷ ምሷ ሆና ነው። ወንድሜ ግን ያለችውን ሰምተሃል? ባለጌ ናት ባለጌ። ተይው እሷን ተያት። ግን እንዴት አመጣሃት? ማለት በሰላም መጣች? አትጣሉ? አዎ አልተጣላንም። እንዳንጣላ ብላ መሰለኝ እራሷን ተስማምታ የመጣችው። ተመስገን። እኔ አማራጭ ስላጣው ነው እትዬ እንዳትቆጣ ብዬ ነው እንጂ በእኔ አቅም የሚሆን ቢሆን ኖሮ አንተን አልክህም ነበር። አይ እንኳን ነገርሽ። ልጅቷም እኮ አለማወቅ ነው። ልጅነት ይዟት እንጂ እንደዚህ ባላደረገች ነበር። በገዛ ስሟ መጫወቷ። እኔም እሱን ፈርቼ ነበር። ሌላውን ተይው፣ ዋናው እንኳን መጣች። ብትናደድም ብትቆጣም እንደፈለገች። እሱስ ልክ ነው ወንድሜ። ምን እንደማደርጋችሁ ታያላችሁ። ተው ብዬ ነበር መሲ። ጉድ ነው የማደርግሽ የማትረቢ። እስኪ አሁን መጀመሪያ ክፍልሽ ምን እንዳለ እናያለን። ከዛ ምን እንደማደርግ ወስናለሁ። መሲ መሲ ስራ አላስፈታሁሽም አይደል? አረ በጭራሽ አላስፈታኸኝም። ምንድን ነው ትነግሪኝ የነበረው ነገር? ምን መሰለ ቤሉል፣ ለአንተ በጣም ትልቅ ነገር ማለት አባትህ እሰጥሃለሁ ብሎ አስቦ ያስቀመጠው ነገር ነበር። ያስቀመጠው ስትይ እሱ ካስቀመጠው ማም ጋር እንጂ አንቺ ጋር ምን ይሰራል? አንዳንድ ጥያቄዎችን ወደ ኋላ ተዋቸው፣ ምክንያቱም ለእነሱ መልስ የለኝም። ግን ያንተ የሆነ አስፈላጊ ነገር እኔ ጋር አለ። እሺ ስጪ። መሲ ምንድን ነው?